ተመልካቾቻችን እንደምናላችሁ የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንግዲህ ለቻናሉ አዲስ የሆናችሁ በላይክ ጀምራችሁ ሰብስክራይብ እንድታደርጉ እንጋብዛለን። አድማጭ ተመልካቾቻችን የተለያዩ መረጃዎች አሉን። አዲስ ክስተት እየታየ ነው። በዚህ በፖለቲካው ዙሪያ ምን አለ የሚሉ ነገሮችን ስንፈትሽ አዲስ ነገር ሰሜናዊነት የሚባል ነገር እየተቀነቀነ ነው። እንግዲህ አማራው ኢንቮልቭ አያድርግ ባይታወቅም ሁለቱም ትግራዋይ ማለትም ኤርትራና ተጋሩ የሚባሉት አንድ ላይ መርጅ ለመሆን ጥረት እያደረጉ ነው። ግን አማራ አለ ወይ የሚለው ግን አጠራጣሪ ነው። ሰሜናዊነት እያሉ የሚያቀነቅኑ ግለሰቦች ወይንም አንዳንድ አክቲቪስቶችን ከሶሻል ሚዲያ እያየን ነው። እንዴት ነው ይሄ ሰሜናዊነት የሚለው? ፋኖ እንዴት ያየዋል? የአማራ ህዝብስ እንዴት ነው ሊፈትሸው የሚችለው የሚለው በጣም ክሪቲካል የሆነ ጉዳይ ነው። በነገራችን ላይ ሰሜናዊነት የሚለውን እንግዲህ ቀስ በቀስ በሚዲያዎች ሲወራ ነበር። አሁን ግን አንዳንድ የሆኑ ነገሮች ይታያሉ። የትግራይ አክቲቪስቶች ወደ ኤርትራ ሄደው ያው ሲዶልቱ ተስተውሏል። እነ ስታሊን የህወሓት ቀንደኛ ደጋፊ ወደ ኤርትራ ካመራ በኋላ እንግዲህ ለተከታታይ 3-4 ቀናት ዲስከሽን ላይ ነበሩ እና አስመራንም የተለያዩ ቦታዎችንም የኤርትራ ታሪካዊ ቦታዎችን እንደዚህ ሲዝናና የሚያሳዩ ፎቶዎችን እየለቀቀ ነው። የትግራይ አክቲቪስቶች እየለቀቁ ነው። ስታሊን ብቻ ሳይሆን ሌሎችም። እና ምንድነው የአማራ ፋኖ ወይንም የአማራ ትግል ደጋፊዎች እስኪ ጸጥ ብለዋል። በነገራችን ላይ እዚህ ጋር ሪያክት እያደረጉ አይደለም። እስኪ አንዳንድ ቪዲዮዎችን እንያቸው። እስኪ እዚህ ቀጥታ ቪዲዮ ነው። እስኪ ሰሜናዊነት የሚል ድምጽ እየሰማን ነው። እኔ አማራ ነኝ። አነ ትግራዋይ፣ አነ ኤርትራዊ። ሰላም ሰሜናዊነት ሰሜናዊ ጸወታህን ማዕተባቸው ንበበለይ ክንዳኽር ክመውት ሰሜናዊነት ሰሜናዊ አድማጭ ተመልካቾቻችን ያው ምልክቶች እነዚህ ናቸው። እንግዲህ ሰሜናዊነት ምናምን የሚል እያቀነቅኑ ነው የትግራይ አክቲቪስቶች እና የኤርትራ አክቲቪስቶች። አብይ አህመድ እንግዲህ ቀይ ባህርና አሰብን ወስዳለሁ ብሎ ከፎከረ ያው ወራት ተቆጥረዋል። ግን ጦርነት የሚጀምር አይመስልም። በእኛ እምነት አብይ አህመድ አሰብን ለማስመለስ ጦርነት ከፍታለሁ የሚለው ተራ ፕሮፓጋንዳ እንደሆነ በተደጋጋሚ እንናገራለን። ይህ ከእውነታ የራቀ ነው። አብይ አህመድ እያስጨነቀ ያለው አማራ ክልል ያለው ኃይል እንደሆነ በተደጋጋሚ ይነገራል። አብይ አህመድ አሰብን ለማስመለስ በምንም አይነት ሁኔታ ጦርነት አይከፍትም ብለናል። ምክንያቱም ይታወቃል። ሪሊ ሰራዊት አለው ወይ ነው። አብይ አህመድ አሁን በአሁኑ ሰዓት ቁሞ የሚዋጋ ኃይል እንደሌለው ይታወቃል። በርካታ ህፃናትን በዘፈቀደ አሁንም እያፈሰ ነው። እና ይህን ተከትሎ ነው እንግዲህ ሰሜናዊነት የሚለው እነ ኢሳያስ አፈወርቂ ይሱ እና እነ ደብረጽዮን ያው ምን አይነት ትሪክ ሊሰሩ እንደፈለጉ ያው ግልጽ ነው። ግን አማራ እዚህ ጋር ኢንቮልቭ ያደርጋል ወይስ አያደርግም የሚለው እንግዲህ ለአማራ ኤሊት እና ለፋኖ አመራሮች መተው ነው። በእኛ ምልከታ እንግዲህ ሁለቱ ኤርትራና ትግራዋይ ወይንም አክቲቪስቶቹ ወደ አስመራ አቅንተው ያደረጉት ውይይት ወይንም የሚያደርጉት ውይይት ግልጽ ነው። ምንም ይሄ የማያሻማ ጉዳይ እንደሆነ በተደጋጋሚ ይነገራል። ምንም ሚስጥር አይደለም። ህወሓት የአማራ ጥላቻ እንዳላት ይታወቃል። ወልቃይትን ራያን ትፈልጋለች። ኤርትራም በተመሳሳይ አማራ ጠንክሮ እንዲወጣ እንደማትፈልግ ያው ይታወቃል። ሪያሊቲው እሱ ነው። በነገራችን ላይ በኤርትራ በኩል አክቲቪስቶች ያው ፋኖ እያሉ አንዳንድ አክቲቪስቶች ቢያወሩም ግን ውስጡ ሌላ እንደሆነ መገመት አያዳግትም። አማራ ፈርጥሞ ጠንክሮ በምስራቅ አፍሪካ እንዲወጣ አይፈልጉም ሁለቱ ኃይሎች። በነገራችን ላይ ህወሓትም ሻዕቢያም አይፈልጉም። ይሄ መታወቅ አለበት። ግን ያው መጠቀሚያም ለማድረግ ያው ሰሜናዊነት የሚል እንቅስቃሴ አክቲቪስቶች ጀምረውታል። በይፋ ኦፊሻል የሆኑ እንትኖቹ ባይናገሩም ግን ያው አክቲቪስቶች ታች ያሉት ሚዲያው ላይ እያራገቡት ይገኛሉ።
ያው አማራጭ የለውም ብለው ነው ፋኖ ወይንም የአማራ ህዝብ አማራጭ የለውም ከኛ ጋር ይሰለፋል እንጠቀምበትና እንደ ፈረስ እኛ አብይ አህመድ እናስወግዳለን ብለው ያው እየደሉት እንደሆነ ግልጽ ነው። ግን አብይ አህመድ ያው የአማራ ጠላት ቢሆንም ፋኖ ምን ማድረግ እንዳለበት ራሱ ዞር ብሎ ማየት እንደሚያስፈልግ አመላካች ነው። በነገራችን ላይ ፋኖ ስትራቴጂክ የሆነን አጋር በሚፈልግበት ጊዜ የህወሓት ሰዎች በጣም በከፍተኛ ሁኔታ ቀን ከሌት ነው የሚከታተሉት። ፋኖ ምንድነው የሚያደርገው እንቅስቃሴ የሚለው ማለት ነው። ግን አጋር ነን ይላሉ በአንድ በኩል ግን እዚህ ግባ የሚባል ግንኙነት እንደሌላቸው ነው የሚነገረው። አሁን የአማራ ናሽናል ፎርስ ተብሎ የተቋቋመው ከህወሓት ጋር ግንኙነት እንዳለው ነው የሚወራው። ግን እዚህ ግባ የሚባል መሬት ላይ የወረደ ግንኙነት እንደሌላቸው ነው መረጃው የሚያሳየው። ግን በኤርትራ በኩልና አሁን ባሉ እንቅስቃሴዎች ይሄ ኤርትራና የትግራይ አክቲቪስቶች የሚያሳዩቸው እንትኖች አሉ ማለት ፋኖች እየመጡ ነው ወደ አስመራ ለውይይት ለዲስከሽን እየመጡ ነው ብለው የሚናገሩ አሉ። እስኪ ይሄኛውን ቪዲዮ እንየው። ይሄኛው ልጅ እየተኮላተፈ እያወራ ነው። እስኪ እንስማው። ሰሜኖች ምን ብያችሁ ነበር? እንደ ድሮአችን አብረን እንሆናለን ብዬ ነበር አይደል? አሁን ቪዲዮውን በደንብ ተመልከቱት። እዩት። ወንድማችን ፋኖ ከቲዲኤፍ ጋር ኤርትራም ጭምር አብረው ሆነው ስለ አንድነታችን ለመነጋገር መንገድ ላይ እየተቀረጸ አብረው ሆነው እየሄዱ እየተቀረጸ ቪዲዮ ነው። አሁንም ሰሜኖች እና ስለ ሰሜኖች ሰላም የምትፈልጉ በሙሉ ኮሜንት ውስጥ ገብታችሁ ሰላም ለሰሜኖች እያላችሁ ጻፉ። አሁንም ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለትግራይ፣ ሰላም ለሰሜኖች። እንደዚህ አይነት ቪዲዮዎችን እያየን ነው እንግዲህ የፋኖ ኃይሎች እና እነ ቲዲኤፍ ምናምን አባላት ወይንም አንዳንድ ተወካዮች ምናምን ወደ ኤርትራ ወይም ወደ እየመጡ ነው ሰሙዌር ምናምን እያሉ ነው ለመምከርና እንኳን ደስ ያላችሁ የሚል መልእክት እያስተላለፈ ነው። እየተኮላተፈም ቢሆን ያው አማርኛ እየተናገረ ነው ለመሳብ ማለት ነው። የፋኖ ኃይሎችንም ሆነ ሌሎች የፋኖ ደጋፊዎች እንዲሁም የአማራን ህዝብ ለመሳብ በአማርኛም እየተኮላተፉ እያወሩ ነው። therefore there is something ፈልገዋል መጠቀም ፈልገዋል። እንግዲህ ፋኖን መጠቀም ነው የፈልጉ። በነገራችን ላይ አድማጭ ተመልካቾቻችን ማወቅ ያለባችሁ ሁለቱ ትግርኛ ተናጋሪዎች ፋኖን እንደ ፈረስ ለመጠቀም ፈልገዋል። እኛ መካናይዝድ አለን፣ እኛ ድሮን አለን፣ እኛ ከባባድ መሳሪያዎች አሉን። ፋኖን እያስተኮስን አብይ አህመድን ድራሹን እናጠፋለን ብለው እንዳሰቡ ነው አመላካች። እንደዛ ነው በቃ እንትን ስንለው ይሄ ነው፣ ሌላ እንትን የለውም እንጂ የፋኖ ኃይሎች በኤርትራና በህወሓት ተደግፈው 4 ኪሎ ይገባሉ ብላችሁ አትጠብቁ። ዶንት ኤክስፔክት ዛት። ምንም አትጠብቁ በጭራሽ። ሁለቱም ስግብግቦች ናቸው። ሁለቱም አማራ እንዲጠነክር አይፈልጉም። ይሄ መታወቅ አለበት። እንዴት ነው ሰሜናዊነት ምናምን ጥምረት ፈጥረው ከዛ በኋላ ውጊያ እሺ ተካሄደ እንበል። እንዴት ነው ፋኖን 4 ኪሎ አስቀምጠው ነው የሚመለሱ የሚመስላችሁ? ኔቨር። እንደዛ አይደለም። ስለዚህ የፈለጉት ካልኩሌሽን አለ። ያው በቃ ግልጽ ነው። በነገራችን ላይ ይሄ ምንም የማያሻማ ነገር ነው። ያው አብይ አህመድ የአማራ ጠላት ነው የአማራን ህዝብ እያሰቃየ ቢሆንም የፋኖ ኃይሎች እንዲሁም የአማራ ኢሊት የሚባለው የተኛው ለፋኖ እየደገፈ አሁን በዚህ ታይም እየደገፈ አይደለም የአማራ ኢሊት እና ምን እያደረገ ነው? የፋኖ ኃይሎች አማካሪ ያስፈልጋቸዋል። የፋኖ መሪዎች አሪፍ የሆነ አድቫይዘር ያስፈልጋቸዋል። ስለዚህ በተለይ ህወሓት የፋኖ ኃይሎች ምንም አይነት አላያንስ ምንም አይነት የውጭ ግንኙነት እንዳይኖረው በከፍተኛ ሁኔታ እያነፈነፈች ነው። ቅድም እንደነገርኳችሁ ሂዳ ታክል ትገባለች። አሁን የፋኖ ኃይሎች ከኤርትራ ጋር ግንኙነት መስርተዋል ተብሎ ላለፉት 2 ዓመታት ሲወራ ነበር። አሁን ህወሓት ቀደመችና ታክል ገባች ሂዳ። ባለፈው ማውርተናል። ፊት ቀድማ ሂዳ ከሻዕቢያ ጋር ፋኖን እንጠቀምበት ብላ የሆነ ጥላሽት ምናምን እንደዚህ አማራ ጠንክሮ ከወጣ በጣም እንቸገራለን። ስለዚህ እንደ ፈረስ ተጠቅመን እሱንም አዳክመን እኛ 4 ኪሎ እንገባለን አይነት ነገር ነው። ሻዕቢያም እንግዲህ ከአብይ አህመድ ጋር በአሰብም በሌላም ነገርም ስለተጣሉ ያው
ጣትማች እዚህ ግባ የሚባል እንትን ባታተርፍም ግን አብይ አህመድ ጦርነት ሊጀምር ይችላል ብለው ያው ስጋት ውስጥ እንዳሉ ይነገራል። ግን በእኛ በኩል አብይ አህመድ ጦርነት አይከፍትም፣ ተዳክሟል። እንግዲህ የፋኖ ኃይሎች ትኩረት አድርጉበት። ይሄው በጣም ትኩረት አድርጉበት። ይሄ ሰሜናዊነት ተብሎ የሚቀነቀነው የሚዋጥልን አይደለም፣ አይመስለንም። እስኪ ወደ ቀጣዩ መረጃ እንወሰዳችሁ አድማጭ ተመልካቾቻችን። ሰሞኑን የተቋቋመው አማራ ናሽናል ፎርስ የከዱትን አስመልክቶ ምላሽ ሰጥተዋል። ባለፉት በደቡብ ጎንደር አካባቢ አንዳንድ የፋኖ መሪ ነን የሚሉ ግለሰቦች ከርተው ጎንደርና አሰድበው ወደ ብልጽግና መሄዳቸው ይታወቃል። ግን ሰሞኑን ደግሞ አልከዱም፣ ለስትራቴጂ ነው ምናምን የሚሉ ግለሰቦች አልጠፉም። ያው ይሄ የሶሻል ሚዲያ እንትኑ ሲበረታባቸው ማለት ነው። ግን ኦልሬዲ ከርተዋል፣ ጎንደርና አሰድበዋል። ኤኒሃው የአማራ ናሽናል ፎርስ ሴንትራል ኮማንዶች ምን አሉ? ኢንተርቪው ተደርጎላቸዋል። እስኪ አጠር ያሉ እንትኖችን እስኪ እናሰማችሁ። እሺ፣ አመሰግናለሁ ሙልጌታ። ተስፋዬ ወልደስላሴ ነኝ ከብላክ ላየን ሚዲያ። ጥያቄው የተመለሰ ቢሆንም እንዲያው አጽንኦት እንዲሰጠው ፈልጌ ነው። መሪዎቹ ቀደም ብለው አንስተውታል። ምንድነው እኔ አሁን እንዳንድ አማራ ትግል ላይ እንደቆየ ሰው ፋኖ ሲባል ቀደም ብሎ ወደ አእምሮ የሚመጣው የጋሽ መሳፍንት ፒክቸር ነው። ረጅም ዓመት የቀደመ ትግል እንደ ጎንደር ሲኒየር አርበኞች በዚህ ለፋኖ ትግል ትልልቅና ዋና ዋና የሚባሉ ሰዎች የወጡበት ቀጠና ነው እና አሁን ሶሻል ሚዲያ ላይ የሚራገብ ነገር አለ። ይሄ በሚዲያ ደረጃ እጅ መስጠትን በአንዳነትም የጎንደር ባህል እስኪመስል ድረስ ፕሮሞት ይደረጋል እና ከዚህ አኳያ መሪዎቻችን ምን ሊሉን ይችላሉ? በተለይ ህዝብ ግንኙነት ዮሐንስ ከጎንደር ፋኖ ባህል፣ ታሪክ፣ ወግ አኳያ እጅ መስጠት ይህ ጎንደር ፋኖ ባህል ነው ወይ? እንደው እሱን ረገጥ ያለ ምላሽ ፈልጌ ነው። መልካም አመሰግናለሁ። በድጋሚ የጎንደር ፋኖ ቀደም ሲል እንደተናገርከው እውቅ አባት አርበኞቻችን ብቻቸውን 3-4 ሆኖ በነፍስ ወከፍ የጦር መሳሪያም በባዶ እጃቸውን ሳይቀር ብዙ መስዋዕትነት የከፈሉበት ክብራቸውን፣ ሀሳባቸውን፣ አላማቸውን ሳይሸጡ ቱባ የፋኖነትን ትግል ለትውልዱ ያሸጋገሩ ጀግኖች ናቸው። ይህን ስንል እንዳሁኑ የተደራጀ የፋኖ መዋቅር ሳይኖር ማለት እንጂ አሁንም ጠንካራ ፋኖ እንቅስቃሴ አለ። ከትውልድ የተሸጋገረ ነው። በጎንደር ታሪክ እጅ መስጠት ሳይሆን እጅ ይዞ የመማረክ ታሪክ እንጂ ጎንደር እጅ የመስጠት ታሪክ የለውም። እነዚህ ሰዎችም የሚገለጹት እንደ ባንዳ፣ እንደ ብልጽግና ወይም ደግሞ ከገዢው ስርዓት የላካቸው ባንዳዎች እንጂ መጀመሪያ ፋኖ አልነበሩም ብለን መግለጻችን ይታወሳል። ስለዚህ መጀመሪያ ፋኖ ባልነበሩ፣ መጀመሪያ አርበኛ ባልነበሩ ሰዎች ላይ እጅ ሰጡ ብለን ጎንደር እንደሚወክሉ አድርገን ማቅረብ አንችልም። ሆኖም ግን ሰርገው እንዲቆዩ የሚመች መዋቅር ፈጥረው ይህን ቀዳዳና ክፍተት እንዲኖር ያደረጉ የአደረጃጀት ክፍተቶች ናቸው ያሉት በጎንደር እንጂ የጀግንነት አይደለም። በቅርቡም በእነና ሆሰናይም በሌሎች ጓዶቻችንም አንዳንዶች እኮ ራሳቸውን በገደል ሁሉ ወርረው ራሳቸውን ያጠፉበት ሁኔታ ላለመማረክ ማለት ነው። እና የጎንደር ታሪክ አይደለም፣ የአማራ ታሪክም አይደለም። እነዚህ አካላት አንድም ጥያቄ አስመልሰው ወይ ተደራድረዋል የሚገቡት። እነዚህ አካላት የገቡት ዘረፉ፣ ሌቦች ናቸው፣ እንዲዘርፉ አሰማርቷቸው ነበር። የፋኖ ስም እንዲጠፋ በሚንቀሳቀሱበት ቀጠና ህብረተሰቡን ሲያስመሩ ነበር። እንደሚጠቀሱ ወንጀሎች ሲፈጽሙ ቆይተዋል። በኋላም ተመልሰው ገብተዋል። ፋኖ መተቸት አለበት። ለእነሱ የሚመች መዋቅር ፈጥሮ እነሱን ማጥራት እየተገባ ባንዳዎችን ሰርገው እንዳይገቡ ማድረግ እየተገባ ሰርገው እንዲገቡ የመዋቅሩንና ስያሜውን ይዘው እንዲንቀሳቀሱ እድል መስጠታቸው በተመለከተ ነው መወቀስ ያለበት የሚመለከተው አደረጃጀት እንጂ በጎንደር ታሪክ እንደዚህ አይነት ሁኔታ የለም። በአማራ ታሪክም እንደዚህ አይነት ሁኔታ የለም። እርግጥ
እነዚህ አካላት የመጡበት ቦታ እነዚህ ተልእኮ የተሰጣቸው ሚሽነሪዎች ተልእኮ እንዲፈጽሙ የነበራቸው እስካሁን የተወሰነውን ተልእኮ እየፈጸሙ የቆዩ ቢሆንም ለዚህ የሚመች መዋቅር ተዘጋጅቶላቸው ስለነበረ አደናጋሪ ወጥ አደረጃጀት አለመኖሩ አደናጋሪነቱን ተጠቅመው ህዝቡን እንዲበድሉ አደረጃጀቱን ተልእኮውን እንዲረብሹ ታማኝነቱን እንዲጎድል ጉራማይሌ እንዲሆን እንዲደፈርስ እያደረጉ ከቆዩ በኋላ እንግዲህ የጠራ ሲመጣ ነው እነዚህ አካላት እንዳልከው እጅ ወደ መስጠት የመጡት። ይህም ደግሞ የጎንደር ትግል የወለደው የጎንደር ጀግንነት አበጥሮ አንጥሮ እየታገለ መምጣቱ ይህ ጀግንነቱ አንጥሮ እያበጠረ መምጣቱ እያጸዳ ማምጣቱ ነው። ይሄንም እንዲጸዱ እነሱም ቢሆን ቢያንስ የትግል ሜዳውን ይዘው ቀጣይ ህዝቡን እየበደሉ እንዳይቀጥሉ የተደረጉት እንጂ እነዚህ አካላት አንዳንዶች እኮ 3000-4000 ጦር ይመሩ የነበሩ ናቸው። ትላንት ሲገቡ ግን 20 ምናምን ሆኖ ነው የገቡት። ይህ ማለት ትግሉ እየነጠረ መጥቷል። ፍሬና እንክርዳዱ ተለይቷል ማለት ነው። እንክርዳዶች ናቸው። እንክርዳዶች ደግሞ ሊለዩ የቻሉት በህዝባችን በሰራዊታችን ጀግንነት እንደዚሁም ደግሞ ሊያደናግሩ የነበሩትን አካላት በመለየት አደናጋሪዎችንም በመለየት እንቅስቃሴው ማየሉን ተከትሎ ለራሳቸው የተሰጣቸውን ተልእኮ ለማስቀጠል የማይችሉበት ምዕራፍ ላይ መድረሳቸውን ገምግመው የወሰኑት የክህደት ጥግ ነው። በነገራችን ላይ በተደጋጋሚ ስለዚህ ስለከዱት እጅ ስለሰጡት ምናምን አውርተናል። ማለት ጎንደርን አይወክሉም ማለት ጎንደር እንደተሰደበ አድርጋችሁ አንዳንድ ሰዎች ያው ኮሜንት ምናምን ሰጣችኋል። ከዚህ በፊት በሰራነው ቪዲዮ ላይ የሆነ ጎንደርን ስፔሻሊ ምናምን እያጠለሽን የሚመስላችሁ ግለሰቦች አላችሁ፣ ኮሜንታተሮች። ያው ባንድ አለ ኤቭሪዌር፣ የትም አለ ባንዳ እኮ። ያው ሪያሊቲው እኮ ይታወቃል። ጎንደር እጅ ሰጠ ማለት አይደለም። ሁለት ግለሰቦች እጅ ስለሰጡ በርካታ ፋኖ በጣም እንዳሸዋ የበዛ ፋኖ በጎንደር እንዳለ እናውቃለን። መረጃ አለ በጣም ብዙ ፋኖ አሁንም እየተፋለመ ያለ። አሁን የናሽናል ፎርሶቹ ያወሩት በቃ እሱ ነው። እነዚህ ሰዎች አይወክሉም፣ ግን ፋኖ ወደ አንድ ባለመምጣቱ ያንን ተጠቅመው ለዘረፋ ተሰማርተዋል። ይሄ ደግሞ ኮመን ነው፣ ምንም አዲስ ነገር የለውም። ስለዚህ ጎንደር እጅ ሰጠ ማለት አይደለም፣ ጎንደርን አይወክሉም፣ ጎንደር ተዋረደች ማለት አይደለም። በቃ ይሄ መታወቅ አለበት። አድማጭ ተመልካቾቻችን፣ አንዳንድ ሰዎች ያው ስሜታዊ የሆናችሁ መጣችሁ ኮሜንት ላይ የምትጽፉ ሰዎች ብታቆሙ አሪፍ ነው። እኛ ቀጥታ እንትን አላልንም፣ ጎንደርን እንደዚህ ምናምን ጎጃምን እንደዚህ እያልን እየለየን እንትን አላልንም፣ አልከፋፈልንም። እኛ ለመከፋፈል አይደለም በሚዲያችን። በነገራችን ላይ የከፋፈልንበትም እንትን የለም። የትም ቦታ ኤቭሪዌር አክሮስ ሪጅን ውስጥ ምናምን የሆነ ነገር ስናይ ያው እንተቻለን፣ እናወራለን። በተመሳሳይ ጎጃም ውስጥ በተመሳሳይ ሸዋ እንዲሁም ወሎ ውስጥ ካየን እንትን እንላለን። እስካሁን እንትን ሸዋም አውርተናል እኮ እነ መከታውን ምናምን ጨፍጭፈናል። እነ እስክንድር ወሎ አካባቢም እዚህ የተጋነነ ነገር የለም። ሙሃቢ ነው። ሙሃቢም ከነምሪ ጋር ሰጣ ገባ ውስጥ የሚገባ አይደለም፣ ረጋ ያለ ነው። ጎጃምም እንደምታውቁት ነው። ጎጃም አሁን በቃ አንድ ናቸው። በአንድነቱ ነው እንትን እያሉ ነው። ወጣ ያለ የሚታይ ነገር የለም። ልክ እንደ ጎንደር መሪ የነበረው ወይ ተናገረው እኮ አሁን የፋኖ መሪው የናሽናል ፎርስ ሴንትራል ኮማንድ አባል የሆኑት አሁን ኢንተርቪው ያደረገው ተናገረ እኮ እንግጁን የተናገረ በጣም በሚገርም ሁኔታ። እና እነዚህ ፋኖች ወደ 3000-4000 ሲመሩ የነበሩ እንደሆነ ተናገረ። 4000 ምናምን የፋኖ እንትን ሲመሩ የነበሩ ግን መጨረሻ ላይ ሲገቡ በጣት የሚቆጠሩ የፋኖ አባላትን ብቻ ነው ይዘው የተቀላቀሉት። ግን ለታክቲክ ለውጥ ነው ምናምን ይላሉ ምናምን። ኔቨር ኤኒሃው ጎንደርን አላሰደውም። ጎንደር ሁሌም ጀግና ናት። ጎንደር ሁሌም ዋልታና ማገር ናት። በቃ ንቅንቅ የለም። ከአቋሟ ንቅንቅ አትልም። ጎንደር የታወቀ ነው። ስሟን ምናምን እንደዚህ በሶሻል ሚዲያ አንዳንድ አማራ ያልሆኑ ለማጠልሸት ለመከፋፈል ሊጠቀሙ ይችላሉ። ግን ጎንደር በቃ ሊደር ናት። ጎንደር ዋልታና ማገር መሆኗን ያዙ። ታንኪዩ